ኤአይ እንግዲህ በአማርኛ ሰው ሰራሽ አስተውሎት ተብሎ ተተርጉሟል መሰለኝ። ሰው ሰራሽ ብልህነት የሚሆን የእንግሊዝኛውም ራሱ ግራ የሚገባ ነው። ከዛ ጀምር ኤአይ የተባለበት ምክንያት ራሱ በጣም አስገራሚ ነው። በ1956 አካባቢ 56 ዓመተ ምህረት ነው እዚህ ዳርትመስ ኮሌጅ የሚባል አለ እዚህ ሀገር ታዋቂ ዩኒቨርሲቲ አንድ የክረምት የምርምር ፕሮጀክት ነበረ እና ሶስት ሰዎች ያኔ ከኮምፒውተር ሳይንስ ጋር ከኤአይ መሰል ጥናቶች ይካሄዱ ነበረ እና አንደኛው ሳይበርኔቲክስ ይባል ነበረ፣ ሌላኛው ኦቶማታን ይባል ነበር። እንደዚህ አይነት ተመሳሳይ ነገሮች ይሰሩ ነበር እና ጆን መካርቲ የሚባል ሳይንቲስት ነው ያኔ ረዳት ፕሮፌሰር ነበር። ገና አዲስ ነው፣ ገንዘብ በጣም ይፈልግ ነበር ለጥናቱ። ስለዚህ እነዛን ሁለቱን ቃላት ለመጠቀም ተቸገረ። ሌሎች ይዘዋቸዋል፣ ውዝግብ ሊያስነሳበት ነው። ከዛ ደግሞ ገንዘብ በጣም ይፈልጋል፣ ትኩረት በጣም የሚያገኝ ቃል ይፈልግ ነበር። በጣም እኮ አስደናቂ ነገር ነው እና ይሄን ቃል ይዞት መጣ። አርቲፊሻል ኢንቴሊጀንስ የሚለውን ነገር በቃ አመጣው እና ተጠቀመበት። ከዛ በኋላ በሚያስደንቅ ሁኔታ ምናልባት በማይገርም ሁኔታ ልንለው እንችላለን የእያንዳንዱን ሰው በምናብ ጨምድዶ የያዘ ነገር ሆነ። አንድ የሚገርመው ነገር ሌላ እዚህ ላይ ምንድን ነው፣ ብዙ አብዛኞቹ ምናልባት ሁሉም ማለት ይቻላል የጥናት መስኮች በሚያጠኑት ይዘት ነው የሚበየኑት አይደለ? ለምሳሌ ፊዚክስ የሚያጠናው እንደዚህ ነው፣ ስነ ህይወት የሚያጠናው እንደዚህ ነው ይባላል። ኤአይ ግን በምኞቱ ነው የተበየነው። የሰው ልጆች ምንድን ነው ማሽኖችን እንዲያስቡ ማድረግ እንችላለን፣ ስለዚህ ወደዛ የመሄድ ፍላጎት ነው ያለን በሚለው አስተሳሰብ ነው የተበየነው ማለት ነው። ስለዚህ ኤአይ የሚባል ጥናት ያኔ አልነበረም። ማሽኖችን እንደ ሰው እንዲያስቡ ማድረግ እንችላለን በሚል ምኞት ነው እና አስገራሚ ነገር ነው እሱ ራሱ። ስለዚህ ሰውዬው አሁን እንዳውም ቅርብ ጊዜ አንድ ቃለ መጠይቅ ተደርጎለት ምናልባት ትልቅ ሰው ሆኗል፣ 80ዎች ውስጥ ሊሆን ይችላል። ቅድም ጆን መካርቲ ያልኩት ሰውዬ እና እኔ ገንዘብ ቸግሮኝ ነው ይህን ስም ያወጣሁት ነው ያለው። በአጭሩ ይሄን ይመስላል።